ለነገሩ እንኳን እነሱ እኔ እንኳን መቼም ራሴን ይቅር የምለው አይመስለኝም። መቼም ይቅር አለው መቼ የለችም ማለት ወዴት ሄዳ ነው? መጸዳጃ ቤት አይተሻታል ወይ ብሩክ? ያልፈለኳት ቦታ የለም። ሁሉም ክፍል ገብቻ አይቻታለሁ፣ ግን የለችም። የማይሆንም በፍጹም። እና የት ገባች? ለማን እየደወልክ ነው? መድብል። ቆይ እሺ፣ ማለቴ ስለ ጠበቃው አወራት እንዴ? ለስቻት የተለያየ ነው። ሁሉ ቤት ተከራይቼ ይኸውልህ ይጠብቅ። ለማንኛውም ራስሽ ችግር ሳይፈጠር አይቀርም። የምን ችግር? አንድ ክለባችን ምን ሰውየው ብላክሜል ተደርጓል። ክለቡ ያሉ ሰዎች ልጅቷ ማን እንደሆነች መድብል እንግዲህ የጠበቃውን ቤተሰብ በማግኘቱ እጅግ ተደስቷል ማለት ነው። ሆኖም ዝና እንዳያገኛቸው ከዛ አሽስቶ ቤት ተከራይቶላት ይገኛል። መድብልም እንግዲህ ይሄንን ካደረገ በኋላ ዝና እንደ ድሮ አይደለህም እያለው ነው። እንግዲህ አለቃው ደውሎለት እኔ የራሴን ጥረት ሁሉ እያደረግኩ ነው እያለው ነው። እንግዲህ ጠበቃውም እንግዲህ እንዳያችሁት እውነት መድብል ቤተሰቦቼን ያገኛል? ቤተሰቦቼስ እኔ በህይወት መኖሬን ሲያውቁ እውነት እቅር ይሉኛል? እኔ ለራሴ ራሱ እቅር አይደለም እያለ እጅግ በጣም እየተጸጸተ ነው። እንግዲህ ባደረገው ባሳለፈው ጊዜ ላይ እጅግም የሚያሳዝን ነው ማለት ነው። ሆኖም እንግዲህ ሉላም ጠፍታው ወደ ሞገስ ጋር ሄዳለች ማለት ነው። ሞገስ ባለበት መሄድ አለብኝ ብላ ጠፍታ እንዳበለጠች ለሞገስ ትደውልለታለች። ሞገስም እንግዲህ ቶሎ ብሎ ለመድብል ይደውልለታል። እንግዲህ ቅድስቴም ወደ ክፍል ገብታ ብትፈልጋት ልታገኛት አልቻለችም ማለት ነው። ቅድስቴም ፈልጓ ስታጣት እንግዲህ ምንድነው ወዴት ሄደች ብላ ትጨነቅና ብሩኬ ትነግረዋለች። ብሩኬም እጅግ ይደነግጥና ለመድብል ደውሎ ሲጠይቀው ወደ ሞገስ ጋር እንደሄደች ይነግረዋል። እሱም እጅግ ይደነግጣል እና አሁን ምንም አታስብ ብሎ ይለዋል። እንግዲህ ሉላም ሞገስ ጋር ደርሷለች። አብሬ እሞታለሁ እንጂ ከአሁን ወዲህ በፍጹም የትም አልሄድም እያለች ነው። ሆኖም እንግዲህ ማሌት ደግሞ አሁን ላይ ያው የቅድስትንና የካሊብን የትዳር ስለማትፈልግ እንግዲህ እዛ ቤት ሰላይ የቀጠረቻት ኤደንን ከካሊብ ጋር ተኝና ከብሩኬ ጋር ተኝና ፎቶ ላኪልኝ እያለቻት ነው። እንዴት አድርጌ ነው ይህንን የማደርገው ብላ ስትላትም እንደዛ ካላደረግሽ ብሬን ትመልሻለሽ፣ ሁሉንም ነገር አደርጋለሁ ብለሽ እንደሆነ እንዳትረሽ ብላ ትላታለች። እሷም እንግዲህ ብር በጣም ስለምትፈልግ እሺ ብላለች። ሆኖም ለምንድን ነው በማለት የማንጠቀሙ በሉላ የማንጠቀሙ ሉላ ያለችው እዛ ናት በማለት እንግዲህ ትመልስላታለች ማለት ነው። ሆኖም እንዴ ሉላ እነሱ ቤት ነው እንዴ ያለችው በማለት እንግዲህ ትደነግጣለች። ሉላ እነሱ ቤት እንዳለች አታውቅም ነበረ። እንግዲህ ሉላ እዛ በመኖሯ እጅግ ትደነግጥና በእሷ እንጠቀማለን ብላ ነበረ። ሉላ እንግዲህ አምልጣቸው ከሞገስ ጋር ተገናኝቷለች። ሞገስንም እንግዲህ በፍጹም ከዚህ አልሄድም አብሬ እሞታለሁ እንጂ እያለች ትገኛለች ማለት ነው። እንግዲህ መድብልም ደግሞ ብሩኬን አብረኸኝ አትሄድም አንተ ከቅድስቴ ጋር ቀለበት ማሰርን እንዳዘነጋ ሁሉንም ነገር በጊዜ መጨረስ አለባችሁ፣ ሽማግሌ መላክ አለብህ። ለምንድን ነው በእድሜዋ ላይ የምትጫወተው? ስለዚህ ሽማግሌ ላክ ብሎ እያለው ነው። አንተ እንዴት በዚህ ሰዓት ይህንን ታስባለህ? መጀመሪያ ታላቅ ሙዚው አሁን ላይ ችግር ላይ ነው ያለው። ስለዚህ ይሄንን ከዚህ ችግር ስንወጣ ነው እንጂ የሚደርሰው። ለእሷም ቢሆን አስረድቻታለሁ፣ ምንም አታስብ ብሎ ይለዋል። እንዴት ነው የማላስበው? ይሄ ነገር እኮ በኋላ ላይ ችግር ነው፣ ለእሷ መስተካከል አለበት ብሎ ይለዋል። እሱም እንግዲህ በፍጹም ብለውም እኔ ይህንን ነገር አልቀበልም አልነግርም ይለዋል። በዛ እንግዲህ ይስማማሉ ማለት ነው። እንደዛውም እንግዲህ ከተስማሙ በኋላ ይሄንን ነገር በፍጹም ብሎ ካለውም በኋላ እንግዲህ ቅድስቴም
መታ ነበረ። መድብል የት ሄደ ብላ ስትል መድብል እንደሌለና አብሬ ልሄድ ስለው እምቢ ብሎኛል ብሎ ይላል። እሱ እኮ ለአንተ አስቦልህ ነው ብላ ስትለውም ምንድነው ለኔ የሚያስብልኝ ብሎ ይላል። እንዴት ለኔ ያስባል ምንድነው እሱ ብሎ ሲላትም እንግዲህ ለአንተ ያሰበልህ አሁን አንተ የሆነ ነገር ትሆናለህ ብሎ ነው። እንዴት አንቺም እንደሱ ነው እንዴ የምታስቢው? እንዴት ነው እንደዛ የሚያስበው? ትክክል አይደለም ብሎ ይላታል። እኔ ከሱ ውጪ ማን አለኝ በማለት እንግዲህ ያለቅሳል ማለት ነው። እሱም እንደዛ በሚላ ሰዓት እንዴት ነው አንቺ እንደዛ የምትዩ? በፍጹም እንደዚህ ማለት የለብሽም። እሱም እንደዛ ይለኛል እንዴ እኔና ምሳሌስ በማለት እንግዲህ ምሳሌ እናተማ ህይወቴ ናችሁ ብሎ ይላታል። ህይወቴ ናችሁ ቢልም እንግዲህ ሁሉንም ነገር እንዴት እንደዚህ ሊሆን ይችላል እያለ ነበረ። ሆኖም እንግዲህ መድብል አሁን ላይ የጠበቃውን ቤተሰብ አግኝቶ እንግዲህ በዛ አይነት ሁኔታ ስለተጠናቀቀ በዚህ አይነት ሁኔታ ላይ ስለተጠናቀቀ እንግዲህ ሁሉም ነገር ያበቃለታል ብዬ አስባለሁ ማለት ነው። እና ውድ ቤተሰቦቼ ይቅርታ አድርጉልኝ፣ ለካ የዘጋሁት መስሎኝ ተቋርጦ ነበረ። እና እንግዲህ አሁን የሰርጉን ጉዳይ አናስብም እየተባባሉ ነው። እና በጣም ነው እንትን የሚለው ማለት ነው። በአሁኑ ሰዓት ላይ እዚህ አይነት ደረጃ ላይ ደርሰዋል። እጅግ በጣም እንግዲህ የሚያሳዝነው ደስም የሚል አለ እንግዲህ እዚህ ጋር ሉላ ሄዷለች። ሆኖም ሞትን ድረስ እጋፈጣለሁ እንጂ በፍጹም ከዚህ አልሄድም ብላለች። ያው እሱ ደግሞ እሷ ትጎዳብኛለች በማለት ነበር እየተዋት እንግዲህ ብቻዋን እዛ ጋር እየተጋፈጠች እንዳትሆን አስቦ ነበረ እንደዛ ያላት። እሷም እንግዲህ በሞት ብላ አብሬክ በሞት ይሻለኛል በማለት ነው የሄደችው። እንግዲህ እጅግ በጣም ነው የሚያሳዝነው ማለት ነው። የሁሉም በዚህ አይነት ሁኔታ ላይ ሆኗል። ሆኖም በጣም ደስ የሚለው ነገር መድብል የጠበቃውን ቤተሰቦች ማግኘቱ፣ የጠበቃውን ቤተሰቦች አገኘ ማለት ሁሉም ነገር አበቃለት ማለት ነው። እንግዲህ ያ እዛ ጋር ይመሰክራል። እንግዲህ እዛ ጋር ከመሰከረ በኋላ እሱ በህይወት እንዳለ ሲያውቁ ሁሉም ነገር ያበቃል ብዬ አስባለሁኝ። እንግዲህ በዚህ አይነት ሁኔታ ላይ እንትን ብሏል ማለት ነው። በዚህ አይነት ሁኔታ ላይ ነው ያሉትና ቅድስቴ እንግዲህ አሁን ላይ ስለ ሰርጉና ደግሞ ዳጣ እስካሁን ድረስ እየለፋ ነው እንደዚሁ ነው እንዴ እንዴት ሆነ ብላ እንግዲህ ምሳሌን እየጠየቀቻት ነው። ምሳሌ ደግሞ እንግዲህ አስጠኝኝ እያለቻት ፈታ ዘናም እያደረጉን ነበረ። ሆኖም እንግዲህ ያው የማህሌት ተንኮል ማብቂያ የለውም። ሆኖም መድብል እንግዲህ ዋላ እየሄደ ነው ዝና ማለት ነው። እንግዲህ እቺ ደግሞ ዝናን የምታፈቅረዋ ኤደን እንግዲህ ስለ ዝና ስታወራ፣ ስለ ዝና ፍቅር ስታወራ እንዴት ነው አንቺ ስለሱ እንደዚህ የምታወሪው እያለቻት ትገኛለች ማለት ነው። ምክንያቱም ኮሜንቱና የደወል ምልክቱ የተለያየ ኮሜንት እንደዚህ ያደረጉ ሰው ሜክስ ሆኗል እና አስተካኪ
እና ይሄንን ይመስላል ማለት ነው። እና አሁን ላይ ደስ የሚል ዳርቻ ላይ እየደረሱ ነው። ግን ጠበቃው የሆነ ነገር አሁን ለምሳሌ ስናጠፋ አይደለም የሚሰማን ከቆየና ካለፈ በኋላ ነው። አሁን ላይ እጅግ በጣም እንግዲህ ጸጽቶታል ባደረጋቸው በሚያሳልፋቸው ነገር እጅግ በጣም እያዘነና እየጸጸተው ይገኛል ማለት ነው። በዚህ አይነት ሁኔታ ላይ ነው እንግዲህ አሁን እሱ እጅግ በጣም እያዘነ ያለው ማለት ነው። ሆኖም እንግዲህ ምንም ማድረግ አይቻልም ማለት ነው። ያለፈ ነገር አይታፈስም። ግን ለወደፊቱ ሁሉን ነገር ማስተካከል ይቻላል ማለት ነው። ምንም የማይስተካከል ነገር ስለሌለና እንደዚህ አድርጎ እንግዲህ ያስተካክላል ብዬ አስባለሁ። ጠበቃውም እንግዲህ በህይወት መኖሩ አንድ ትልቅ ተስፋ ነው ማለት ነው። ስለዚህ መስመር እየያዘላቸው ነው ብዬ አስባለሁኝ። ውድ የተከበራችሁ ቤተሰቦቻችን እና አበረታቱኝ እላችኋለሁ። ስለዛሬ በመሀል ድምፅ ስላልገባው በጣም ይቅርታ እና ሁሌም እያበረታታችሁኝ ከጎኔ ላላችሁ ሁሉ ከልብ አመሰግናለሁ። መልካም ምሽት ይሁንላችሁ። መልካም ቆይታ ይሁንላችሁ። ላይክ ሰብ ማድረጋችሁን እንዳልኳችሁም እንዳዘነጉ። ባይ ባይ ብያችኋለሁ። ከልብ አመሰግናለሁ። ቻው